የኛ አባት ቅዱስ ላሊበላ በዚህ እምነት ስለቆመ ይህንን እውነት ስለያዘ ክርስቶስ የሰበከውን እውነተኛውን ወንጌል በሕይወት ስለኖረ እግዚአብሔር ያከበራቸውን በዚህ ቦታ አከበረ። አያችሁ ምእመናን፣ ለዚህ ነው ቤተ መቅደስ አንጾ ለቅዱስ ሚካኤል የሰጠው። ቤተ መቅደስ አንጾ ለቅዱስ ገብርኤል የሰጠው ናትናኤል ባመነው እምነት የኛ አባት ቅዱስ ላሊበላ ሲያምን እግዚአብሔር ያከበራቸውን መረዳት ቻለ። እግዚአብሔር ያከበራቸውን መረዳት ብቻ አይደለም፣ ማወቅ ብቻ አይደለም፣ በቃል ኪዳናቸው በመረዳት በቃል ኪዳናቸው በማመን የዘላለም የጽድቃቸው መታሰቢያ የሚሆን ቤተ መቅደስ አንጾ በስማቸው ሰይሞ ሰጣቸው። የመላእክት አገልግሎት መውጣት መውረዳቸው በልቡናው የተጻፈለት ቅዱስ ላሊበላ ይህን አደረገ። እግዚአብሔር ሊያድን የፈለገውን ሊረዳ የሚፈልገውን ቅዱሳን መላእክቱን ወደ እነሱ ይልካን። ሲወጡ ሲወርዱ ታያላችሁ አለው። ናትናኤል ይሄ ማመንህ በግልህ ያለው ቋጠሮ ሲፈታልህ ብቻ አይደለም የምታየው፣ እግዚአብሔር የክንዱ መገለጫ የሆኑትን ቅዱሳን መላእክትን ታያለህ አለው። እኛ አይተናል። አየን እኮ ማየት ይሄ ነው። አምላከ ቅዱስ ሚካኤል ብሎ መማፀን፣ አምላከ ቅዱስ ገብርኤል ብሎ መጥራት፣ የቅዱስ ገብርኤል አምላክ የቅዱስ ሚካኤል አምላክ ብሎ ስማቸውን ጠርቶ መማፀን ማየት ማለት ይህ ነው። ታዲያ የሚዳሰስ አካልማ የላቸው ምእመናን። ቅዱስ ሚካኤል እኮ የሚጨበጥ አካል የለውም፣ ረቂቅ ነው። ቅዱስ ገብርኤል እኮ የሚጨበጥ የሚታይ መልክ እኮ የለውም፣ ረቂቅ ነው። እግዚአብሔር በራሱ ድንቅ በሆነ ምስጢሩ እኛ ልንረዳው በምንችለው ልክ በሰው መልክ ይሳላሉ እንጂ እኛ ልንጨብጣቸው ልናያቸው አንችልም። የቅዱስ ሚካኤል በሰው ልጅ ቁመት ልክ የሆነ ቁመት አለው ማለት እኛ ልንረዳው የምንችለውን ነገር ማሳየት ነው። ቅዱሳን መላእክት ረቂቅ ናቸው። ሊቃውንቱ እንደምታውቁት ኃይላቸውም ግዘፋቸውም አካላቸውም እኮ ወነሳ አብየ እብነ ታላቅ ድንጋይ አንስቶ እንደዚሁ ታላቋ አገር አባይ ወይም ባቢሎን ትጣላለች ትዋረዳለች ብሎ ትልቅ ድንጋይ አንስቶ ሲጥል አየሁት አለ ነቢዩ። ያ ማለት ግዘፋቸውን ታላቅነታቸውን መግለጥ ነው። ስለዚህ ለእኛ ለልጆቹ እንድናያቸው በዓይነ ልቦናችን እንድንስላቸው እኛ ልንረዳው በምንችል መልክ ነው እንጂ ቅዱሳን መላእክትማ ታላቅ የእግዚአብሔር የክብሩ መገለጫዎች አይደሉ። ስለዚህ ታዩዋቸዋላችሁ አለ። ይህን ማየት መታደል ነው ምእመናን፣ መታደል ነው። በእነሱ ቃል ኪዳን አምኖ አምላከ ቅዱስ ሚካኤል አምላከ ቅዱስ ገብርኤል ብሎ ተስፋ ማድረግ ቀላል ነገር አይደለም። ትልቅ ተስፋ ነው ይሄ። ስለዚህ ነው ናትናኤል የማመኑን በረከት አገኘ። ናትናኤል ከዚያን ቀን ጊዜ ጀምሮ ኢየሱስ ክርስቶስን ተከተለ። በዋለበት ባደረበት አብሮ እየዋለ እያደረ ኢየሱስ ክርስቶስ ለእኛ መዳን የሚናገረውን ወንጌል እያደመጠ እየሰለጠነ 3 ዓመት አብሮ ቆየ። ስለዚህ ዛሬ የሚታሰበው ይህ የኢየሱስ ክርስቶስ ስለ እኛ መዳን የተናገረው ወንጌል፣ ሐዋርያት ተቀብለው ለእኛ ያስተላለፉት እውነት፣ ነቢያት አስቀድመው የተናገሩት ትንቢት የሚታሰብበት ቀን ስለሆነ ስያሜው ምን ተብሎ ተጠራ አልኳችሁ? ስብከት። ምን ተባለ? ስብከት ተባለ።